ምሳሌ አረ በቃ እንዴ እስከ ዛሬ ጠበቃት አንዴ ፈጣሪውም አይተዋትም። ምንም ስታገኝ እሱ አይነሳ በቃ ይዞ አይ ጉዴ አለመታደል በመጨረሻ ሲሳካልኝ እንደዚህ ትሆኛለሽ። ልጄ እኮ ምንም ነገር እኮ አለች። ልጄ ሁሉም ነገር እኮ ተሳካ እኮ ምሳሌ ተሳካ። ሞገስ መውጫ መግቢያ ጠፍቶበት ሎምቦጩን ጥሎ ተስፋ ቆርጦ በየአስፋልት ዳር በየሜዳ ላይ እየተቀመጠ ይገኛል። ሜጃ ጠፍቶ እንግዲህ ዳጣ ተብያዋ ነበረች ከሱ ጋር እየተለማመጠች ያለችው። እሱ ምነው አንቺ እስካሁን ድረስ ስንት ዓመት ሙሉ ውለታ የዋልኩለት ብዙ ቀናትን አብረን ውለን አብረን በልተን አብረን ተጥተን ያደርን እንኳን እኔን ክዶኛ እኔ እኮ ሁለት ቀን ብቻ ነው እኮ ለአንቺ ውለታ ዋልኩልሽ ብሎ ለዳጣ ስትናገር ነበር። ዳጣ ደግሞ ዝም በል እሱ አንድ ቀንም አንተን ስምህን ሳነሳ የእሱን ውለታ የጓደኛ የወንድምን በላው ሳይል አንድ ቀን ውሎ አድሮ አያውቅም። ይልቁንስ አንተነ የብሩኬን ውለታ የበላኸው እያለች ስትናገር ነበር። አይኔ እኮ በጣም የሚያሳዝነኝ ነገር ቢኖር አድነኝ ከዝና እጅ አስመልጠኝ በእናቴ እያለች ያስመለጥኩ ልጅቱ ነች። በጣም አንጅትን የበላች እያለ ስናገር ነበር። ሰላም ደህና ስጥልኝ ውድና እየተከበራችሁ ውድ ዲቦራ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር እንድንላችሁ አልኩ። ዛሬ ምሳሌ ክፍል 55 እጀላችሁ ከች ብያለሁ። ቪዲዮ እንዳያችሁ እንግዲህ ሼር ላይክ ማድረጉ እንዳዘነጉ ማለት ነው። ሰብስክራይብም አድርጉ። እንደምታዩ የዛሬ ቪዲዮ ምሳሌ ክፍል 55 ነው ይዤላችሁ መጣሁት ማለት ነው። ያው ሞገስ እንደምታዩት ሎምቦጩን ጥሎ ብቸኛ ሆኖ ስለ ሉላ አሳብ ገብቶበት ፍቅር አይበላለት አይዋጥለት እያለ በየመንደር በየመንገድ ዳር እየተቀመጠ ነበር። ዳጣ እንግዲህ ከሱ ጋር እየተለማመጠች ምነው ጠፋክ እያለች ስትጠይቅ እኔ እኮ 2 ቀን ብቻ ነው እኮ ላንቺ ውለታ የዋልኩልሽ ይህ ሁሉ ዓመት አብረን በላን አብረን ጠጥተን ውለታ የዋልኩለት እንኳን እሱ በአንድ ክዶኛል ብሎ ተናገራት። ዝም በል እሱ አንድ ቀን ቢሆን አንተን ሳይጠይቅ የጓደኛን እጅ በላው የጓደኛን ውለታ ካድኩት እያለ ሳይናገር አንድ ቀን ውሎ አድሮ አያውቅም ብላ ለሱም መለሰልችለት ማለት ነው። እና እኔ በጣም የገረመኝ ነገር የሚያሳዝነኝ ነገር ብሎ አሳልፌ አድንሻለሁ አኖርሻለሁ እያልኳት ተስፋ እየሰጠው ከእጄ አምልጣ ዝና ይዞ መሄዱ ብቻ ነው በጣም ያሳዝነኝ። ምክንያቱም ልጅቱን አላተረፍኳትም የተናገርኩ ቃልንም ሳልፈጽም ሄደች ይዟት ሄደ ብሎ ተናገረ። በቃ ምንም ማድረግ አይቻልም ሲጀመር እኮ ያንተ ከሆነ እንጂ ምንም ማድረግ አይቻልም አለችና ዳጣም ተናገረች። ወደ ማይለትና ሉላ ማናት እፍራታ ስንሄድ እፍራታ ማናት ማይለት ተስፋ አድርገዋለች። ማንን? ዝና ማለት ነው። ዝና እንግዲህ ቤቱን ለሷ ገዝቶ ያው በስሟ እንደሚያዞር ነበረ የምታውቀው። እሱ ግን በአንድ በኩል አዝሮ እንግዲህ ልሸጥ ለብሩኬ አሳልፎ የቤቱን እገዳውንም አንስቶ ለብሩኬ እንግዲህ እንደ አሳለፈ ነው እየተናገረ የነበረው። ማይለት ግን ተስፋ እንግዲህ እያደረገች ነበር። እሷ ማናት እፍራታ ደግሞ ወጋ እያደረገች ነበር። እኔ ሳስላስለው መጨረሻሽን ግን ፈጣሪ ያሳምሮና ባዶ እጅሽን የምትቀሪ ነው መስሎ እኔ ሳስበው ቤቱ የተሸጠ ነው መስሎ ሰዎቹም ሲሰባሰቡ አይቻለሁ። ቤቱ ተሸጠ እንደ ብላ ደውላ ስትናገር ነበር። አብሮ ነበሩ ማን ነው ዝናና እፍራት ማይለት አንድ ላይ ነበሩና በዛን ሰዓት እንደዚህ ያለች እኮ ነው እፍራታ የተሸጠ ነው መሰለኝ ሰዎቹ ሲሰባሰቡ አየው ብላ ለማነው ለዝና ስትናገር፣ ዝና ደግሞ ዝም በይ እባክሽ ቢሸጥሳ አንቺ ምንድን ነው የምታደርጊ ብሎ ተናገረ። ስለዚህ አንቺ እኮ ምን የምታደርጉ ነገር የለም ሁሉ በእጄ ነው አንቺ ምን የምታደርጉ ነገር ስለሌለ ሁሉም ነገር ለኔ ስጪ ብሎ ተናገረ። እሺ እዚህ ጋር እንኳን ተስፋ አደርግልሃለሁ ቢሆንም ቤቱን የገዛ ማን እንደሆነ ንገርሽ አላት። አዎ ንገሪ ስትል
ቤቱን የገዛ በገዛ ወንድሜ ነው የገዛ ብሎ ተናገራት። ኦኬ ቤቱን ወደ እኔ ስም ልታዞረኝ ነው ብላ ለሱ ተናገረች። አዎ አዞርሻለሁ ብሎ በተስፋ ነገራት። እሷም በደስታ ፍልቅልቅ አለ እና ቁጭ ብሎ አሁንም ነገሩን ጥምዝዝ አድርጎ እና አሁን እኮ አንቺ የምታስቢ ስለ ቤቱ ሳይሆን አሁን እነኛ ሁለቱ ሰዎቹን ህይወታችሁን ለማጥፋት ብቻ ነው የምትሞክሪው እንጂ ስለ ቤቱ አያሳስብሽ ብሎ ተናገረ። እና አሁን ስለ ብሩክ ህይወት ለማጥፋት ሞክሬሽ ታውቃለሽ ብሎ ተናገረ። ኧረ በፍጹም አንድ ቀን ሞክሬ አላቅም አለች። ስለዚህ እነኛ ሁለቱን ሰዎች ህይወት ማጥፋትና ማጥፋት ብቻ ነው አንቺ ማሰብ ስራሽ መስራት ያለብሽ። ስለዚህ ይሄ ነው ስራሽ፣ መንቀሳቀስ ያለብሽ የእነሱን ህይወት ማጥፋትና ማጥፋት ብቻ ነው አንቺ ያለብሽ እንጂ ስለ ቤቱ አትከራከሪ ብሎ ተናገረ። ስለ ብሩክና ቅድስት ምሳሌ ስንሄድ ምሳሌ ቅድስት እንግዲህ ያው ወደ ውጭ ሄዳ ስለምትታከም ነገሩ ተሳካለት። ቤቱም እንዲሸጥ እንግዲህ ተፈራርመዋል። እነኛ ገዢዎቹ ጋር ተፈራርሞ አልቆ ፈጣሪውን ቀና ብሎ እያመሰገነ እውነት ነው ውሸት ነው ብሎ እየተመሰገነ ቤቱን ፈርሞ ጨርሶ ወደ ቤት ሄደ። ወደ ቤት ሲሄድ ደግሞ ያው ደስ ብሎት ነው ወደ ቤት ሄደው እነ ምሳሌም ነበሩ። በቃ ደስ አለው። በቃ ትታከማለሽ። ቅድስትም ደስ አላት። ኑ ቅፉኝ አለው። እነሱም አቀፉ። ምሳሌ ደግሞ እንዴ እኔን ግንባሬ እንደሳምከኝ ቅድስትን ለምን አስማትም ብሎ ተናገረ። አረ ስማለሁ እኮ ሁላችሁም እኮ ነው እያቀፍኩት ብሎ ለምሳሌ ተናገረ። በቃ ቅድስትም በቃ ምሳሌ ሌላ ቀን ይስመኛል ብላ ስትናገር ማለት ጀመረ። እንዴት ነው ያኔ የሆነ ውስጡ እንትን አለና ግራ ቀኝ ብሎ ዝም ብሎ ወጣ። ምን ነው አለችና ከእንደገና ተናገረ። እሱም በቃ ቤቱን አስተካከል ብሎ በደስታ እንግዲህ ከቤት ወጥቶ ሄደ። ስመለስም በቃ ሁሉም ነገር ተሳካለት። ለማን እንትና ደውሎ ነገር ለማይለት እንግዲህ የምታ ማለት ሁሉም ነገር ተሳክቷል። በአንቺ በኩል የላክሽው ሰዎቹ በእናትሽ ለምንልኝ አይመስለኝም ቤቱ ሚገዙ ወይም ምክንያት ሊገዙ አይመስሉና ለምንልኝ ብሎ ስናገር እንግዲህ ቤቱ ተሽጧል፣ ከፈለግሽ ፈንጂ ነው ፈንጂ ብሎ እንግዲህ ነገራት ማለት ነው። በዛን ሰዓት ማይለት እንግዲህ መግቢያ ጠፍቶ ፈዘዘች። ከእፍራታ ጋር ነበረች። እፍራታ ማን ነው? እፍራታ ባትኖር የለችም። በቃ እዛ ፈንት ነበረ የምትፈላና እፍራታ እንግዲህ እያየች ማይለት ምን ሆነሽ ነው ምን ሆነሽ ነው እያለች ፊቷ ተቀያየረች፣ ተለዋወጠች። መጨረሻ እንግዲህ ውሃ አጠገባ ነበረና ፊቷ ላይ ስትረጭ በዛን ሰዓት ብንን አለች። ከዛም ወደዛ ወደነ ዳጣ ስንሄድ ዳጣና ማን ነው እነ ምሳሌ ጋር ነበሩ ሲጫወቱ። ምን ያደርጉ ምሳሌና ቅድስት መጀመሪያ ያው እንትና ከወጣ በኋላ በደስታም ኳስ የተጫወቱ ነበረ። ቤት ውስጥ ሶፋ ላይ ሆኖ ኳስ የተጫወቱ ነበረ። በመሃል ምሳሌም ነበረች እና እያሉ ያለው በመሃል ኳስ የተጫወቱ በደስታ እየተፈራደጉ ያሉ ኳስ እንደ ድንገት ወደቅና አናቷን ማናት ምሳሌን አናቷን መታ ማለት ነው። በዛ መሃል በአፍንጫዋ ነሰረ፣ ደም ወጣ። ቅድስትም በጣም ደነገጠች። የምትናገረው ነገር አጣች፣ ተርበታበተች። ወደ ብሩኬ ደወለች። ብሩኬ ደግሞ ስልክ አያነዛም። ምክንያቱም ከዛ ቤት ገዢዎቹ ጋር ቁጭ ብሎ ስለነበረ ፍርማም ስላልጨረሰ ከነሱ ጋር ስለነበረ እሷ ስትደውል ለጊዜው ጥሪ አይቀበልም እያለ ስልኳን ይመልስ ነበረ እና ቅድስት ተጨናነቀች። የምትናገረው ነገር አጣች። እንደ አጋጣሚ እንትና ጋር ደወለች፣ ዳጣ ጋር ደወለች። ዳጣ ጋር ስትደውል በእናትሽ ሞገስ ጋር ስልክ ካነሳ ደውል፣ ማነው ብሩኬ ላይ ስልክ ካነሳ ደውልኝ አለችው። ምን ነው ስትል ምሳሌን አሟታል በእናትሽ አለችና ከሞገስ ጋር ነበረች እና ሞገስ ጩጫዋን አመማት እና ናንድ ብላ ስትናገር አይ እኔ አልሄድም፣ እኔ እንኳን እዛ ጋር የሚያስፈልገው ነገር ብር ምናምን ካጣችሁ ደውሉልኝ እረዳቸዋለሁ አለችና እሷ እንግዲህ ወደ ቤት ወደ ቅድስት መጣች ማለት ነው። ስትመጣ ምሳሌ እንግዲህ እራሷን አታውቅም። ወዲህ ቢገለብጡ ወዲህ ቢሉ እሷ የለችም። በቃ ደርቃለች ማለት ነው። በዛ መሃል ምሰማና ዳጣም ስትመጣ በጣም የሚያስደነግጥ ነበር። ልጅቱ ምን ሆነ ነው ስትል እንጃ እንደዚሁ ነው
ወርቃ ቀራችው አለችና ቅድስትም ተናገረች። በዛ መሀል ሁለቱም በጣም እንትን አሉ፣ ደነገጡ። ያ ብሩኬም መንገድ ላይ ስልኩን እንዳጋጣሚ አየና ቅድስት ላይ ደወለ። ምን ነው በሰላም ነው? እስካሁን ድረስ ምን ነው 10 ያመላለሽ የደወልሽው ብሎ ነገራት። አትነግረኝም? ቅድም እኔ እኮ ጋሼ ደውዬልካለሁ እኮ ስልክ እኮ አታነሳም። ለዛ እኔ ደጋግሜ ደውዬልሃለሁ እና ምን ሆነ ነው ቅድስት ስትል እየሮጠ ስመጣ ቅድስት የለችም። በቃ እራሷ እንግዲህ ልትሞትም ትችላለች፣ ላትሞትም ትችላለች። ለጊዜው ግን ነፍሷ አልወጣም ማለት ነው። በመሀል ብሩኬ መግቢያ ጠፋ። ምን ነው ምሳሌ በጨረስኩበት ሰዓት ላይ ሁሉም ነገር ጨርሻለሁ እኮ ልትታከሚ ጨርሻለሁ እኮ ምንድን ነው እያለ በቃ ደርቆ ቀራ። ሊያልቅስም ለማልቀስም ለመታውም በጣም ግራ ተጋባ። ምክንያቱም ድንገት ሆነ እና ቤቱን ሽጦ መኪናውን ሽጦ እንግዲህ በእሷ ምክንያት ነው የሁሉ እየተንከራተተ የነበረው እና በመሀል ያው ሕክምናውን ሳትታከም ፈጣሪ እንግዲህ ነፍሷን ያትርፍና ሁላችሁም ጸሎት አድርጉላት፣ ምሳሌ እንድትተርፍ ብሩኬም እንድደሰት የእሱ ጠላት እንዳይደሰት እና ተርፋ ታክማ ሰውና እንግዲህ ብሩኬም ደስተኛ ሆኖ በልጁ እንድደሰት ጸሎት አድርጉት ማለት ነው። እና ድራማ ባይሆን ኖሮ በጣም ነው አንጀተን የበላ የብሩኬ መንገባገብ በልጁ ያለ ፍቅር በጣም ነበረ እንትን ያለኝ ማለት ነው። ስለዚህ የዛሬ ቪዲዮ እዚህ ላይ አበቃለሁ። ውድ የሀገሬ ልጆች ቪዲዮ እንዳያችሁ ሼር ማድረግ እንዳትረሱ። ቀጣይ ቪዲዮ እስክንገናኝ ሰላም ፍቅር ይብዛላችሁ ያልኩ ባይ ባይ።